ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ዛሬ ይህንን ሀሳብ ለማውራት በዚህ ሳምንት እቅድ ይዤ ነበረ። ኤልሲ ቀድማኛለች። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ኤልሲን ቪዲዮ ሪኮመንድ እያደረኩኝ የተወሰነ ሀሳብ ሼር ማድረጋቸውን ላውራ። ኦልሞስት አንድ አይነት ሀሳብ ነው የምናወራው። ሙሉ በሙሉ ሀሳቧን እጋራዋለሁ። እኔ ደግሞ የኔን ፐርስፔክቲቭ ሼር ላድርጋችሁ። ሊደጋገምባችሁ ይችላል። እንግዲህ ቻሉት፣ አያሰክራችሁ። ብዙ ጊዜ ራሱን የቻለ በገንዘብ ራሱን የቻለ ወንድን ኮንሲደር እንድታደርጉ በጣም ስናገር ትሰሙኛላችሁ። እና ይሄ ንግግሬ ሀብታም አግቡ የሚል ኢምፕሬሽን የሰጣችሁ ሰዎች አላችሁ ብዬ አስባለሁ። ሀብታም ከተገኘ አይጠላም፣ ግን ሀብታም ማግባት ዊዝ አ ሎት ኦፍ ሬስፖንሲቢሊቲ ነው የሚመጣው። ቀላል ሬስፖንሲቢሊቲ አይደለም። እና ወንዶችም ልክ ስለ ፋይናንሻል ነገር ስለ ገንዘብ ሲነሳ ስለ ብር ሲነሳ በጣም እንደው ይነዝራቸዋል። እና በጣም በሚያሳፍር ሁኔታ ትሪገር የሚል ቪዲዮ ሰርቼ ነበር አይደል? እሱ ቪዲዮ ቆርጬ ቲክቶክ ላይ ተለቆ ነበር እና ከሴቶቹ ይልቅ በጣም ትሪገር ሲያደርጋቸው የነበረ ወንዶች ናቸው። እና ወንድ ልጅ በገንዘብ ብቁ መሆን ግዴታው ነው። እንደን ዲፌንሲቭ ሊሆንበት አይገባም። ገንዘብ ካለኝማ ድንግል ነው የማገባው እኮ። ገንዘብ ሲኖርን አማራጭ አለ፣ ምርጫ አለ። ስለዚህ ምርጫ ስለሚሰጥ ገንዘብ መኖሩ ጥሩ ነው። በጣም የሚያሳፍሩ ስድቦች ነው ያየሁት ቲክቶክ ላይ እና ወንዶች መከበርን ከፈለጋችሁ፣ ድንግልን ከፈለጋችሁ፣ እንዲና እንዲህ አይነት ህይወት ከፈለጋችሁ እኮ ፋይናንሻል ስታቢሊቲ እኮ ግድ ነው። ወንድ ልጅ እኮ ያለው ነገር አቅሙ ነው፣ ስትሬንግዙ ነው አይደል እንዴ? ሀብታም ወንድ ብዙ ምርጫ እንዳለው የፈለገውን ነገር ማድረግ እንደሚችለው አንተም ብዙ ምርጫ እንዲኖረው የፈለገውን ድንግል ማግባት ብትፈልግ፣ ሞዴል ማግባት ብትፈልግ፣ የፈለገውን ማግባት ብትፈልግ ፋይናንሻል ስታቢሊቲ ግድ ነው። በቃ ይሄ ነገር እኮ ትሪገር ሊያደርጋችሁ አይገባም ነበረ፣ ግን ትሪገር ያደርጋችኋል። ለምን? አንዳንዶቻችሁ ጊዜያችሁን በቲክቶክ ነው የምታጠፉት። ለዛ ነው ብዙ ኢነርጂ ይኖሯችሁ ለመሳደብ ጊዜ ያገኛችሁት። ኦኬ ሶ ዛሬ ሀብታም ማግባት የምትፈልጉ ሴቶች ሀብታም ማግባት ሚስኮንሰፕሽኑ ወይም ደግሞ ሀብታም ልታገቡ ከሆነ ወይ ካገባችሁ ማድረግ አለብን የሚለውን ነገር እናውራ። በመጀመሪያ ደረጃ ዲስከሽናችን ላይ ምን ችግር አለ ፕሮቫይድ የሚያደርግልኝ ከተገኘ ስራዬንም ትቼ ይቀመጣሉ፣ ምን ችግር አለ አይነት አሰምሽን ነበረ። አውቶ ፈብሉ ስራሽን አስተው አያስቀምጥሽም። ሂ ኒድስ ቱ ፕሩቭ ዩ ማናት፣ ምንድናት፣ ነገ ለሚመጣው ወልዝ ዝግጁ ናት ወይ፣ ወደ ታች ነው የምታደርገኝ ወይ የተሻለ ሰው እንደሆነ ታደርገኛለች የሚለውን ነገር በደንብ ፕሩቭ ያደርጉታል። እንዳትሞኙ። ፕሩቭ ሲያደርጓችሁ ሊደክማችሁ ይችላል። አንዳንድ ነገር ሊደክም ይችላል። ኢትስ ወርዝ ፋይቲንግ ፎር። ግን ደግሞ ኢሞሽናሊ እዛ ካልሆናችሁ፣ ኢሞሽናሊ ሬዲ ካልሆናችሁ ሀብታምን ለማግባት ኮንሲደር አታድርጉ። ሀብታምን ለማግባት አይደለም ምንም አይነትንም ወንድ ለማግባት ኮንሲደር አታድርጉ። ሀብታም ማግባት ቀላል አይደለም። ወይም ደግሞ ሀብታም ነው ተብሎ የሚታሰብን ሰው ማግባት ቀላል አይደለም። በመጀመሪያ ትልቁ ችግር ምን እንደሆነ ታውቃላችሁ? የተለያየ ሶሻል ስታተስ ላይ ከሆንን በይበልጥ እሱ ላይ አንቺ ታች ከሆንሽ ሶሻል ስታተስ ዲፍረንስ ካለ በጣም ቻሌንጅ አለው። ለምን? ወይ እሱ ወደ ራሱ ሲስተም ማልመድ አለበት አንቺ፣ ወይ አንቺ በጣም ተንጠራርተሽ ወደ እሱ ሶሻል ስታተስ መግባት አለብሽ። እኛ ሀገር ላይ ይሄ ደግሞ ይታወቃል ከባድ እንደሆነ ማለት ነው። ስለዚህ አሁን ይሄ የተለየ ሶሻል ስታተስ ላይ ካለን እሱን ጋፑን ማጥበብ በጣም ከባድ ነገር ነው። ሁለተኛ ኢዚ አይደለም፣ ቀላል አይደለም የምልበት ምክንያት ሁሌም ቢሆን ውድድር አለብሽ። ነገር ግን ውድድር ውስጥ እንዳትገቢ አንድ ብቁ የሚያደርግሽ አንድ ፊት የሚያደርግሽ ነገር ሊኖርሽ ይገባል። በኋላ እናወራበታለን። ሀብታም ማግባት ቀላል የመሰላችሁ ፌሪቴል የሰማችሁ አንዳንድ ሰዎችን አይታችሁ ሀብታም አግብታለች ህይወቷ ምናምን የምትሉ ሰዎች መሀሉ አይነገርም፣ ውስጡ አይነገርም፣ ብዙ ነገር አለው። ግን እናወራው። ኦኬ በመጀመሪያ ሚስኮንሰፕሽን እስቲ እናጽዳ፣ ወይም ደግሞ ሀብት ጋር ከገንዘብ ጋር የተያያዘ ትክክለኛ ያልሆነ አመለካከትን እስቲ እናጽዳ። ኦኬ በመጀመሪያ ደረጃ ልክ ሀብታም ስናገባ ህይወታችን ቅይር የሚል አይታችሁታል። ፎረንም ስናገባ የውጭ ዜጋ ስናገባ ምናምን ህይወታችን ባንዴ ልውጥ የሚል ባንዴ ሀብታም የምንሆን በቃ የቤተሰቦቻችን ህይወት ባንዴ ቅይር ምናምን የሚል የሚመስለን ሰዎች አለን። ይሄ ሚስኮንሰፕሽን ነው፣ ልክ አይደለም። ወይም ደግሞ ልክ ባገባን ማግስት የሚፈጠር ታምር የለም። ሀብታም እንዳገባን ህይወታችን ቅይር የሚልበት ሲናሪዮ የለም። ምናልባት ትልቅ ባለሀብት ሀገር ውስጥ ያለ ባለሀብት ቢሆንም እንኳን ትረስትሽን እርን እስኪያደርግ ድረስ ኢት ቴክስ አ ሊትል ዋይል።
ስም ልትሰጡኝ ትችላላችሁ። ለምሳሌ ሀብታም ያገቡ ሴቶች እንትና እኮ እንዲህ ተገዛላት፣ እንትና እንዲህ ተደረገላት ልትሉኝ ትችላላችሁ። እንትን እስኪገዛላትና እንትን እስኪደረግላት ድረስ ምን ያህል ጊዜ ፈጅቷል? ይድድን ነው። ስለዚህ በአንድ ጊዜ ህይወታችሁ ቅይር የሚል የሚመስላችሁ ፎረነር ስታገቡ፣ የውጭ ዜጋ ስታገቡ፣ ገንዘብ ያለው ሰው ስታገቡ ህይወታችሁ ቅይር የሚል የሚመስላችሁ አይ ሄት ቱ ቴል ዩ ዚስ፣ በአንድ ህይወታችሁ አይቀየርም። እነዛ ሀብታም የተባሉት ሰዎች ሊያምኗችሁ ይገባል። እስኪያምኗችሁ ድረስ ፕሩቭ ያደርጋሉ፣ ይፈትኗችሁማል። ስለዚህ በአንድ ህይወታችሁ የሚቀየር የመሰላችሁ ሴቶች አይቀየርም። ስለዚህ ቲንክ አባውት ኢት። በምትሄዱበት መንገድ ሁሉ ፈተና እንዳለው ይግባችሁ። በጣም ደግሞ ሰውየው ቴስት እንደሚያደርጋችሁ ይግባችሁ። ኦኬ። ሌላ ሁለተኛ ሚስኮንሰፕሽን ምን አለ መሰላችሁ? ሀብታም ማግባት ኤልሲን ብለዋለች፣ ቫኬሽን፣ ሀብታም ማግባት ሾፒንግ፣ ሀብታም ማግባት በቃ የምንፈልገውን መግዛት፣ ይህንን እዚህና እዛ መሄድ የሚመስለን ሴቶች አለን። which is wrong። ሀብታም ማግባት እንደውም በይበልጥ ሬስፖንሲቢሊቲ፣ በይበልጥ ኃላፊነት፣ በይበልጥ ደግሞ ሌላ ኮሚትመንት ይዞ ነው የሚመጣው። ለምሳሌ ሀብታም ካገባችሁ በኋላ ይሄ ሀብታም የተባለው ሰውዬ ያን ያህል በጣም ጊዜ ተርፎት ፋሚሊ ታይም ልጆቹን ለማሳደግ ከእናንተ ጋር እንዲና እንዲ ለማድረግ ጊዜ ላይኖረው ይችላል። ጊዜ የለውም እያልኩኝ አይደለም፣ ላይኖረው ይችላል። ስለዚህ እነዚህ ነገሮች የማቻቻል ግዴታ ሊኖርባችሁ ነው። በይበልጥ ልጆቻችሁን የማሳደግ ፓረንቲንግ ሮሉን በደንብ ኤክስኪዩት ልታደርጉ ግዴታ ይኖርባችኋል። ቤቱን ልታሰናዱ ግዴታ ይኖርባችኋል። ኢቨን ረዳቶችን ቢኖራችሁ ማለት ነው። እና ሞስት ኦፍ ኦል የቤቱን ስራ፣ ሌሎቹን የኢሞሽንን ስራ እሱን ማገዝ፣ አንዳንድ ነገሮችን ከነጭራሹ ላያይ ሊረሳው የሚችል ሰው ሊሆን ይችላል። እነሱ ሬስፖንሲቢሊቲዎች እናንተ ላይ እንደሚወድቁ ማወቅ አለባችሁ። ሌላ ሶስተኛ ሚስኮንሰፕሽን፣ ሀብታም ሁሉ ገንዘብ ያለው ሁሉ የሚሰጥ የሚመስለን ነገር አለ። አይታችኋል? ፓርኪንግ ላይ ራሱ ሀብታም የምንለው ሰው በጣም ካልኩሌቲቭ ነው። አይደለም ያለውን ሁሉ ሊሰጠን ማለት ነው። ምናልባት በአንዳንድ ኦኬዥኖች አንዳንድ ሰዎች በጣም በቃ ገንዘብ ስፐንድ ሲያደርጉ አይታችሁ ሊሆን ይችላል። በጣም ሀብታም የሆኑ ሰዎች እንዲሁ በልፋት የመጣ ገንዘባቸው እንዲህ በከንቱ አይሰጡም ባይዘወይ። እና ምናልባት ለአንዱ 5,000 10,000 ምናምን ሲሰጥ አይታችሁ ሊሆን ይችላል። እነሱ ሴቶች ነገ ህይወቱ ላይ ኢንቮልቭ ስለማያደርጉ ማተር ላይ ያደርጉ ይችላሉ። ነገር ግን ህይወቱ ላይ ኢንቮልቭ ለምታደርገው ሴት በጣም በጥንቃቄ ነገሮችን ያደርጋል። አብዛኛው ወንድ በጣም ካልኩሌቲቭ ነው። ለማን 1,000 ብር መስጠት እንዳለበት፣ ለማን 1,000,000 ብር መስጠት እንዳለበት፣ ለማን ፎርቹኑን መስጠት እንዳለበት በደንብ ያውቃል። በይበልጥ ደግሞ ስትራግል ያደረገ በሃርድሺፕ ገንዘቡን ያመጣው ሰውዬ በደንብ አድርጎ ነው የሚያውቀው። ስለዚህ ሲሰጥ እንኳን ለጋስ ላይሆን ይችላል፣ በጥንቃቄ ነው የሚሰጠው እና ሀብታም ሁሉ ሰጪ አይደለም። ሌላ ሚስኮንሰፕሽን፣ መልክ ይኑረኝ እንጂ ኧረ ራስሽን ጠብቂ እንጂ ሀብታም ሁሉ ይፈልግሻል፣ እንዲሁኝ እንጂ ሀብታም ነው የሚያገባሽ አይነት ኢምፕሬሽኖች በጣም በተደጋጋሚ እንሰማለን አይደል? ሀብታም የሆነ ገንዘብ ያለው ሀብት ያለው ሰው ስታንዳርድ የሌለው እስኪመስለን ድረስ በቃ የሆነ ነገራችንን ካሰማመርን የሚፈልገን ይመስለናል። that's not true። አብዛኛውን ሀብታም ወንዶች አይታችሁ እንደሆነ ሚስቶቻቸው ስታተስ የምታወጡላቸው አይደሉም። እንደ አርቲስቶቹ እንደ ሞዴሎቹ ሽንቅጥቅጥ ያሉ አይደሉም። አምናሳይ ራሳቸውን የማይጠብቁ ናቸው እያልኩኝ አይደለም፣ ግን እንደምትጠብቋቸው አይደሉም። ለዛ ምክንያቱ ደግሞ ምንድን ነው? ከመልካቸው ከውበታቸው ይልቅ የሆነ ቫሊዩ የሚያደርጉላቸው ትልቅ ነገር አላቸው ሚስቶቻቸው ውስጥ። ማቹሪቲሽን፣ ታማኝነትሽን፣ ብስለትሽን፣ ኢሞሽናል ኢንተለጀንስሽን በደንብ ነው የሚፈልጉት ከመልክሽ፣ ከሼፕሽ፣ ከምናምንሽ በላይ። ጎወን ቼክ የሀብታም ሚስቶችን ናቸው። ሶበር ናቸው፣ ፐርሰናሊቲ ያላቸው፣ ካልም ናቸው፣ ዋይዝ ናቸው። ኦኬ። ስለዚህ ቁንጅና ይዘን ብቻ፣ መልክ ይዘን ብቻ፣ ሼፕ ይዘን ብቻ፣ የሆነ ነገር ይዘን ብቻ አንገባም። ሞስት ኦፍ ኦል ኢሞሽናል ኢንቴሊጀንስ ከሌለን፣ መቹር ካላረግን በጣም ከባድ ነው እና ይሄ ሚስኮንሰፕሽን ነው። ቆንጆ ከሆንን በቃ ሀብታም ሁሉ ይጠብሰናል፣ ከሀብታም ሚስት እንሆናለን። ከባድ ነው። ሀብታም አብሮን ሊሆን ይችላል፣ ለረዥም ጊዜ አብሮን ጊዜ ሊያባክን ይችላል። ነገር ግን ሊያገባን ሲያስብ በጣም ካልኩሌቲቭ መሆኑን እንዳትረሱ። ሌላ ሚስኮንሰፕሽን፣ በቃ ህይወት ዘመናችንን ሁሉ ፕሮቫይድ የሚያደርጉልን፣ በህይወት ዘመናችን ሁሉ በቃ ቴኬር የሚያደርጉልን ሊመስለን ይችላል።
እስካለ ድረስ ገንዘቡ አለ፣ እንትን ቢዝነስ አለ፣ የት ይሄዳል ምናምን የምንላቸው ነገሮች ሊኖሩ ይችላሉ። በዚህ መካከል ፍቺ እንደሚመጣ፣ ሞት እንደሚመጣ፣ የተደበቁ ታሪኮች እንደሚመጣ እንረሳዋለን እና ሀብታም ያገባ ሁሉ ላይፍ ታይሙን ቴክን ኬር ኦፍ እንደሚደረግ የምናስብ ሴቶች ተሞኝተናል። ላይፍ ታይማችንን ቴኬር ላይ ያደረጉን ይችላሉ። ሌላው ሚስኮንሰፕሽን የተሸጠልን ፌሪቴል አለ። ለምሳሌ ሼራን በጣም ታዩታላችሁ አብዛኛቻችሁ። ሼራ የሸጠልችላችሁ ፌሪቴል አለ። ምንድን ነው? ሀብታም ስላገባች ወይም ፕሮቫይደር ስላገባች ሁሉን ነገሯን ቴኬር ያደርጋል። ኤቭሪ ቢል ቴኬር ያደርጋል። እሷ ምንም ኃላፊነት የለብኝም፣ ኃላፊነቴ ቆንጆ መሆን ብቻ ነው፣ ራሴን ጠብቄ መገኘት ብቻ ነው። እሱ ፌሪቴል ተሽጦላችኋል። በብዙ ሶሻል ሚዲያ ኢንፍሉንሰር ደግሞ የምታዩትም ይሄ ነው። ዳስ ፌሪቴል ተረት ተረት። በትክክል የሚያስፈልጋትን ሁሉን ነገሯን ራሷን ሳይቀር ቴኬር ቢያደርግ ኖሮ አንዲት ሴት ልጅ ዩቲዩብ ላይ 2 አካውንት ከፍታ 2 አካውንቷ ላይም ካሻፓን አስቀምጣ ስጦታና ሽልማት ስትሰበስብ አትቀመጥም። ኦኬ በጣም ቢዝነስ ማይንድድ ስለሆነች እና ሌላ ገንዘቦችን እያገኘች ሊሆን ይችላል ብላችሁ ታስባላችሁ። ልክ ሊሆን ይችላል፣ ግን በዚህ መጠን አንዲት ሴት ልጅ ስትራይቭ አታደርግም ገንዘብ ለማግኘት። ግን ዲሰፕሽን አለ፣ እየተሰጣችሁ ያለ ዲሰፕሽን አለ። ሶሻል ሚዲያ ላይ ስታዩ ሴቶቹ ሀብታም አግብተዋል፣ ግን ሌላ ምንም ኃላፊነት የሌለባቸው ነው የሚመስላችሁ። ዳስ ፌሪቴል። እንደዛ ካላሳዩአችሁማ ህይወታቸውን ማየት አትፈልጉም፣ እነሱም ከእናንተ ገንዘብ ሜክ ማድረግ አይችሉም። ኦኬ። ስለዚህ የተሸጠልን ፌሪቴል ሁሉ ኢዝ ናት ራይት። ሞስት ኦፍ ኦል የሀብታም ሚስት ስትሆኝ ትልቅ ሬስፖንሲቢሊቲ አለብሽ። ሬስፖንሲቢሊቲሽ ወጥቶ ስራ መስራት ላይሆን ይችላል፣ መሮጥ ምናምን ላይሆን ይችላል፣ ግን ኢሞሽናል ሬስፖንሲቢሊቲው ራሱ ቀላል አይደል። እሺ ይሄን ሚስኮንሰፕሽን ካጸዳን፣ ይሄን ሚስኮንሰፕሽን ካስተካከለ ሀብታም ሊያገባችሁ ያላችሁ ወይም ደግሞ ሀብታም የማግባት ፍላጎት ያላችሁ ሴቶች ምን ማድረግ አለባችሁ? በመጀመሪያ ደረጃ እነሱ እንደሚፈልጉት ከመልክ በላይ መሆን አለብን። ሀብታም ማግባት የምንፈልግ ሴቶች ከመልክ በላይ መሆን አለብን። የሆነ እኛ ጋር ያለ ሌሎች ሴቶች ጋር የሌለ ትልቅ ኳሊቲ ሊኖረን ይገባል። ብዙ ቆንጆ ሴቶች አሉ፣ ብዙ አይነት ነገር ያላቸው ሴቶች አሉ። ከነሱ ኤክሰል ማድረግ አለብን። ብዙ መልካም ሴቶች አሉ። አንቺ ግን ከሁሉም የተለየሽ ሴት ነሽ ተብላ ፕሬዝ እንደተደረገችው እኛን ለየት የሚያደርግን የሆነ ትልቅ ኳሊቲ ሊኖረን ይገባል። እሱን ወደ ሌላ እንዳያይ የሚያደርገው እሱ አማራጭ እንዳይወስድ ሊያደርገው የሚገባ ኳሊቲ ሊኖረን ይገባል። እሱ ደግሞ ፐርሰናሊቲ ነው። አብዛኛው ጊዜ በባህሪ በማንነት ደረጃ ነው እንጂ በውጫዊ ነገር አለ። መልክሽ ላይሆን ይችላል፣ ሼፕሽ ላይሆን ይችላል፣ ግን በማንነት በባህሪ በትሬት ደረጃ የሆነ ኳሊቲ ሊኖረን ይገባል። ሌላው ሊኖረን የሚገባው ነገር ከድራማ ነፃ መሆን አለብን። አቴንሽን እየሰጠኝ አይደለም፣ እያየኝ አይደለም፣ ጊዜ እየሰጠኝ አይደለም ማለትም ፈልገሽ ሀብታምን ፈልገሽ አይሆንም። ሀብታም ጊዜው ሬር ነው። ስለዚህ እሱ ሚቲንግ ላይ ሆኖ እሱ ትልቅ ስራ ላይ ሆኖ አቴንሽን አይሰጠኝም፣ ጊዜ አይሰጠኝም የምትይ አይነት ነጭ ናጫ ከሆንሽ ሀብታምን ሜንቴን ማድረግ አትችይም። ኦኬ። ስለዚህ አንደርስታንዲንግ መሆን አለብሽ። የስራውን ኢንቫይሮንመንት በደንብ አንደርስታንድ ማድረግ አለብሽ። ሞስት ኦፍ ኦል ሰፖርት ሲስተም መሆን አለብሽ። ከዚህ በፊት አንድ ወዳጄ የጎግል ባለቤት ይመስለኛል ተፋታና ግማሽ ንብረቱን ተካፈለች ምናምን ሲባል እኔ ቆረቆረኝ። እንዴት ግማሽ ንብረቱን ምናምን እሱ በለፋው ልል ስል ኖ አለኝ። እንደዚህ አይነት ኤምፓየር አንድ ወንድ ልጅ ብቻውን አይገነባም ማለት። ቤት ውስጥ ኢንፒስ መሆን አለበት። ቤት ውስጥ ሰላማዊ መሆን አለበት። በቂ ነገር ፕሮቫይድ መደረግ አለበት። ሞስት ኦፍ ኦል ኢሞሽናል ሰፖርት ካላገኘ አንድ ወንድ ልጅ እንደዚህ ሰክሲድ አያደርግም ማለት። that was so true። በጓደኞቼ የማይቻለሁ አንድ ወንድ በጣም ኤክሴል የሚያደርገው የተሻለ ሰፖርት ሲስተም ሲኖረው፣ የተሻለች ሚስት ስትኖረው። ነጭናጫ ሚስት፣ አለቃቃሽ ሚስት ካለችው ከሷ ጋር ዲል ያድርግ ወይስ ስራውን ዲል ያድርግ? ስለዚህ ይሄ ድራማ የምትወጂ ከሆነ አቴንሽን፣ ዛሬም አይላቪው ነገም አይላቪው፣ አብሬሽ ሉጥ አብሬሽ ልግባ የምትወጂ ከሆነ ደግሞት ሲመጣ እንዲህ ሳታረግ እንዲህ ገብተህ እንዲህ ምናምን ድራማ የምትወጂ ከሆነ ይና ሬዲ ካልመን ዳውን ሲመጣ ደክሞት ነው ሊመጣ የሚችለው። የሚያስፈልገውን ነገር አይደለም። ሀብታም ለምንለው ላልሆነውም እኮ ማድረግ የሚገባን ይሄ ነው። ግን አኮርዲንግሊ እነዛ በጣም ሃይ ዲማንድ ሃይ ስታተስ ላይ ናቸው ስለሚባል እንደዚህ አይነት ነገሮችን ማድረግ ይጠበቅብናል። ሌላ ማድረግ ያለብን ነገር በጣም ሶሻል ኤክስፔክቴሽኖች ይበዙብሻል። የሀብታም ሚስት ኤክስፔክቴሽኖች አሉ። እንደ ልብሽ መሆን አትችይም።
ወይም ደግሞ ሌሎች ሴቶች ሊሆኑት የሚችሉትን ሊሆኑት የሚፈልጉትን ሁሉ ነገር ልታረጊ አትችይም። ለምንድነው? ኤምባራስመንት ልትፈጥሪ ትችያለሽ። ስለዚህ በጥንቃቄ ነው የምትጓዥው። አለባበስሽ ጥንቃቄ አለበት፣ አነጋገርሽ ጥንቃቄ አለበት፣ ሁሉ ነገርሽ ጥንቃቄ ሊኖርበት ይገባል። ለዚህ አይነት ጥንቃቄ ሬዲ ካልሆንሽ you're not ready። እና በጣም ኮሚትመንት ይጠይቃል። ከአስተሳሰብሽ ባለፈ ፕሬዘንት የምታደርጊው ነገር ማተር ያደርጋል። ለምን? እሱና ሪፕሬዘንት እያደረግሽ የምትሄጂው የከሌ ሚስት ነው የምትባል እዩዋቸው እስቲ ዙሩና ካልም ናቸው፣ ረጋ ያሉ ናቸው። የተወሰኑ ወጣ ያለ ባህሪ ሊኖራቸው የሚችሉ ሴቶች እንዳሉ ግልጽ ነው። ግን ይሄ ለቀቅ ያለ ነገር ብዙ ጊዜ አታዩም በጣም ሀብታም የሆኑ ሚስቶች ላይ። እንደዚህ አይነት ነገር ለመማር ዝግጁ ካልሆናችሁ ይሆናል። ሌላው ትዳር ውስጥ እያላችሁ ከየትኛውም አይነት ስታተስ ላይ ልትመጪ ትችያለሽ። ግን ፌቨር እንደሚሰራልሽ ሰው መቁጠር የለብሽም። እንደ ባልሽ ነው ማየት ያለብሽ። ሀብታም ነው፣ አዎ፣ ግን ባልሽ ነው። ይህን ከሀብቱ በፊት ባልሽ መሆኑን ሁል ጊዜ ራስሽን ልትነግሪው ይገባል። አለበለዚያ ፌቨር እንደሚሰራልሽ አይነት ሰው የምታዩ ከሆነ እንደሚገባሽም ቤት ውስጥ እንደ ሚስት ላትኖሪ ትችያለሽ። የበታችነት ስለሚፈጠርብሽ እንደ ሚስት ላትኖሪ ትችያለሽ ቤት ውስጥ። ስለዚህ ሀብታም ከመባሉ በፊት ባልሽ መሆኑን ሁል ጊዜ ኮንሲደር አድርጊ። ሌላው ነገር ችግሮች በሚፈጠሩበት ሰዓት ማሰብ ያለብሽ ቪክቲም እንዳልሆንሽ እና እንደ ባለ ድርሻ ማሰብ አለብሽ። አንዳንድ ሴቶች በጣም የሚገርመኝ በጣም ሀብታም ባል ኖሯቸው ከእሱ ጋር ሲለያዩ ምንም ነገር ሳይዙ የሆነ ነገር ምናምን ምናምን ሊወጡ ይችላሉ። ለምን? ራሳቸውን እንደ ባለ ድርሻ ስለማይቆጥሩ ማለት ነው። ግን በጣም ስትራግል አድርጋለች፣ በብዙ ነገር ሰፖርት አድርገዋለች፣ ልጆች አሳድጋለች፣ እንዲና እንዲህ። እሱም ቤኔፊት የሚገባት አይነት ሴት ናት። የመንገድ ላይ ሴት አይደለችም። ስለዚህ ራሳችሁን እንደ ባለድርሻ ልታደርጉ ይገባል። ፌቨር እንደሚሰራላችሁ እሱ እንትን ነው ብላችሁ ራሳችሁን የምታሳንሱ ከሆነ you're not ready፣ ዝግጁ አይደላችሁ። ሞስት ኦፍ ኦል ሀብታም ማግባት ወይም ደግሞ በጣም ብር ያለው ሰው ማግባት ቀላል አይደለም። ስፔሻሊ ትረስታችሁን እስኪያገኝ ድረስ በጣም ስትራግል ልታደርጉ ትችላላችሁ። እሱ በጣም ስም ያለው መኪና ሊነዳ ይችላል። እናንተ ወይ በታክሲ ትሄዳላችሁ ወይ በራይድ ትሄዳላችሁ እንቲል የሆነ ነገር ላይ እስክትገናኙ ማለት ነው። አንዳንድ ጊዜ በጣም ስለሚፈትኑን በጣም ኢቫሉዌት ስለሚያደርጉን በአጭሩ ሊደክመን ይችላል። ግን ሂስ ትራይንግ ቱ ፕሩቭ ዩ እና ወደኋላ አትበሉ። ኢፍ ሪሊ ጄኒዊን ኢንትረስት ያለው ሰው ከሆነ ወደኋላ አትበሉ። ለምን? ወንድ ማንም ስትራግል ያደረገ ወንድ ንብረቱን እንዲህ ለማንም አይሰጥም። ስለዚህ አንዳንድ ጊዜ በጣም ሲፈትናችሁ ታገሱና እስኬት ድረስ እንደሆነ አንደርስታንዲንግ ሊኖራችሁ ይገባል። እንዳልኳችሁ ምንም እንደሌለው ወንድ እኩል አትቁጠሩት። ምክንያቱም የሀብቱ ምንጭ ስትራግል ነው። እንቅልፍ የሌላቸው ሌሊቶች፣ ድካም፣ ብዙ ብዙ ነገሮች አሉ እና ስለዚህ ልታስተውሉ ይገባል። አይድድም ሚን ሀብታም ላልሆነውን ባል እንዲህ አይደረግም እያልኩኝ አይደለም። ግን ሀብታምን ከገንዘቡ ጋር ብቻ ከፌሪቴሉ ጋር ብቻ ለምታያይዙ ሴቶች መልስ ይሆናቸዋል ብዬ አስባለሁ። እኔ ሪፍሌክሽን የምን ይመስላል? ኤልሲን ገብታችሁ ወዳችኋለሁ። ቻው ቻው።